ገዲዮን ሪያክት ቪዲዮ ፈጥኖ ሲመጣ ሪያክሽኑ ዛይድኑ ከዛ ኩሉ ነገር ኩሉ ማለን በገዲዮን ቻናልን ከረምን እንጆይ ያረግኔ በተሰብ ላይክና ሰብስክራይብ አድርገብ የገዲዮን ሪያክት አራት ጎሜን በጥይት መጥቶት በሸርቄ ነበር ማመልጣት እና ስደቀ ፈጅብኝ ከሲኤምሲ አስኮ ለመድረስ 10 minutes ላይፌ እንደዛ ጥይት እየተራገፈብኝ ላይ ነድቼ ወጣለሁ ጓደኞቼን ቆሜ ይጃቸው ኑ ግቡ ጥይት ናዳ ይወረደ ኖ ዌይ yes way አሁን ባለፈው ነው ይኸውልህ ኩክ እያረገኝ ነበር እግዚአብሔር ምን ይለኛል መሰለ እኔ በዚህ ስሞኪንግ ኤሪያ ይላል በአማርኛ ማጨስ ክልክል ነው እንዴ ስሞኪንግ ኤሪያ ሲተረጎም ማጨስ ክልክል ነው ምንድነው ቅድም ያልኳችሁ አላቅም ስለጠፋ ሰዎች ደፋር ናቸው ይለጥፋሉ አያፍሩም ጋዜጣ ላይ ይለጥፋሉ መጽሔት ሽፋን ላይ ፊደል ይሳሳታሉ ምንም ያክል የቴሌቪዥን ማስታወቂያ ላይ ምንም ያክል የቢልቦርድ መሃል ቦሌ የተሰቀለ ማስታወቂያ ላይ ይሳሳታሉ ፊደል ትልቅ የፊደል ግድፈት ትልቅ ያነጋገር ግድፈት እንግሊዝኛውን እንደወረደ ወደ አማርኛ የመተርጎም ነገር እዚህ ይገድቡ ይላል ሪስትሪክትድ ሂር ሚሉ እዚህ አካባቢ ተከለከለ ነው ሪስትሪክሽን ምንድነው ብሎ ገደብ ተብሎ ሂር እዚህ ይገድቡ ምን ግድብ ነው ገደቡ ቆቃ እንትን ነው ግልገል ጅቤ ነው ምን ነው የሚያቅሰው ይውልኝ ጻፉልኝ ቢባል ሆቴል ምናምን ላይ ተለጥፋለ እነዚህ ሆቴል ስላለ እኮ ታውቃለህ ማለት አይደለም አታውቅም የምታውቀውን ሰርታል ሆቴል ገንብታል በቃ ምን ነው እንደውቀት ብትሆን በቃ በእውቀት በልምድ በአቅም ልክ ሆቴል ሰራ ድርሻህን ጨርሰሃል ጽሁፍ የሚጻፈውን የሚጽፍ ሰው ይጻፍልህ ኢንስታሌሽን ኔትወርክ የሚዘረጋው ሰው ይዘርጋልህ ሌላ ነገር ካሜራ ምናምን ሲሲቲቪ የሚገጠመው ባለ ካሜራ ባለሙያ ይገጠምልህ አስተያየት አትስጥ አትቀላም እንዳትግባ ዝም ብለህ ማታውቀው ነገር ውስጥ እንዴ ነገር አሁን ማጨስ ክልክል ነው በእንግሊዝኛ ፈረንጆች እዚህ ይመጣሉና በአማርኛ ብቻ ነው እነሱም እንዲያውቁት ስሞኪንግ ኤሪያ ብለው ያው የተረገምነው ነገር አለ 12ቱ የአድዋ ጀነራሎችን አንድ በአንድ እንግባባቸው። አንደኛው የአፄ ዮሐንስ ልጅ የሆነው ራስ መንገሻ ዮሐንስ ሲሆን በጦርነቱ ላይ ወሳኝ ነገሮችን ሲያካሂድ የነበረ ቀልጠፍ ያለ ደቀቅ ሸብረቅረቅ ሲያደርግ የነበረ የጣሊያንን ጦር የቆየ ሰው ነው። እናሳ ግሬሱ ራሱ አይበቃም በእናታችሁ የሰው ልጅ አንበሳው አሉላ ባነጋ ነው። ሌላኛው ደግሞ ጀነራላችን ያው የጣሊያኖች መድኃኒት ነው መድኃኒት ብዬ ነው መገልጸው አድዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው የተባለለት ገበየው ደግሞ አለ ገበየው ራሱን መስዋዕት በማድረግ የጦርነቱን ሁኔታ የቀየረ እንደሚሞት ያወቀ ጦርነቱን የቀለበሰ ሰው ነውና ገበየው ወሳኝ ሰው ነው ጦርነቱ ላይ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለው ደግሞ ባልቻ አባ ነፍሶ የገበየው ሞትን በመከተል የሱን ስራና የሱን ኃላፊነት የተተካ ሰው ስለሆነ ነው ባልቻ በዚህ እድሜው በጣም ሚገርም በወጣትነቱ ነበረ ጦርነትና ስኪልን ያሳየበት ውጊያ ነው። ሌላኛው የጎጃሙ ተክለ ሃይማኖት ንጉስ ተክለ ሃይማኖት ሲሆን ከፍተኛ የጦርም ቁጥር የያዘው እግረኛ ተዋጊ የጎጃም ተዋጊዎችን እንደ ንብ የጣሊያን ጦር ሲለቅ የነበረው ጎጃሙ ንጉስ ተክለ ሃይማኖት አንደኛው አቤት ፈረሰኞቹ አቤት የወሎ ፈረሰኞችን ሚካኤል ወይም ደግሞ በቀድሞ ስሙ መሐመድ አሊ አቤት ፈረሰኞቹ አቤት ጣሊያኖች ይመስክሩ እኔ አላወራም ስለ ፈረሰኞቹ ራስ ወሌ ብጡል በኢየሱስ ስም የጣይቱ ብጡል ወንድም ነው እሺ ባይዘ በቃ በጣም ወሳኝ ሰው ነበር ይሄም ሰው ጦርነቱ ላይ ወሳኙ ሰው ደግሞ ራስ ቢትወደድ መንገሻ ነው። ሌላኛው ወሳኝ ሰው ደግሞ ራስ አባተ ይባላል ብዙም ስሙ ሲጠራ አይሰማም ያንሰዋል አንደርሬትድ የሆነ ሰው ነው ራስ አባተ በጣም ጦርነቱ ላይ ወሳኝ የነበረ ሰው ነው። የአፄ ኃይለ ሥላሴ አባት የሆኑት ራስ መኮንን የአንበሳውን ድርሻ በዚህ ጦርነት ላይ የአንበሳውን ድርሻ የሚወስዱት የና አልበርትን ፍለፊት የሚገኙን ጦርነት ሲቀጠቅጡ የነበረው ደግሞ ወሳኙ ሰው ደግሞ ራስ መኮንን ነው የአፄ ምኒልክም ከዝን ነው። ሌላኛው ደግሞ ዋክሹም ጋንጉል ብሩ ነው ማለት ነው ወሳኝ ይሄም ሰው እኮ በእናታችሁ አልተወራለትም በስነ ስርዓት እንኳን ፎቶ ማግኘት አልቻልኩም ይታያችሁ እንግዲህ አኛው ስማርቱ ስትራቴጂኩ ብልሁ አባመላ ፊታውራሪ ሀብተ ጊዮርጊስ ነው ሀብተ ጊዮርጊስ ወሳኝ
የስትራቴጂ ቅመም ነውና በጦርነቱ ላይ 12ቱ ጀነራሎች እኚህ ናቸው። ደሞ ነገ ወይ ደሞ ማታ ደሞ ማለት ነው ከደረሰልኝ እንዴት ስትራቴጂው ከነ አልበርት ጋር ከነ ባራቴሪ ያቀደው እቅድ ሊገባበት የሞከረው መንገድ ከዛ የኢትዮጵያ ጦር እና አጼ ምኒልክ ያደረጉት ነገር አጼ ምኒልክ ጦርነቱ የቱ ጋር ነበረ ቦታው አድዋ ኪዳነ ምሕረት ቤተክርስቲያን ጋር የተፈጠሩት ውጊያዎቹን ውስጥ ለውስጥ ነው የምናወራበት። ይመች ኮፒ ሊንክ አታ ፎሎወርክ እስኪ እውቀት አለን የምትሉ ሰዎች እስኪ ይሄን መልሱልኝ። ተማርን የምትሉ ሰዎች ማለት ነው። ቀላል ጥያቄ ነው። ለምሳሌ ፀሐይ ከየት ነው የሚመጣው ብንል ብርሃን ከየት ነው የሚመጣው ብንል ከፀሐይ፣ ዝናብ ከየት ነው የሚመጣው ብላችሁ ከደመና ትላላችሁ። መብረቅ ከየት ነው የሚመጣው ብላችሁ ቀዝቃዛና ሙቅ አየር ሲጋጭ ትሉኛላችሁ አይደል? እስኪ ንፋስ ከየት ነው የሚመጣው? ልብ ያለው ሰው ይንገረኝ። ንፋስ ከየት ነው የሚመጣው ወይ እንዴት ነው የሚፈጠረው? የአፄ ቴዎድሮስ የፈረስ ስም ማን በመባል ይታወቃል? አባማ ጎበዝ። አባዳ አራት ጎሜን በጥይት መጥቶት በሸርኬ ነበር ማመልጣት። 10 ደቂቃ ፈጅብኝ ከሲኤምሲ አስኮ ለመድረስ 10 ሚኒትስ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አናነሳ። የማይሰማኝ ዱርዬ የለም። እኔ ከተናገርኩ የማረሚያ ቤቱ ዋናው ጸጥ ይላል። ላይፌ እንደዛ ጥይት እየተራገፈብኝ ላይ እነድቼ እወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ብዬ ጥይት ናዳ እየወረደ ኖ ዌይ የስ ወይ አሁን ባለፈው ነው ኩክ እያደረገኝ ነበር። እግዚአብሔር ምን ይለኛል መሰለ እኔ በዚህ ውስጥ እየሰራሁ ነው ይለኛል። ማስታወቂያ እየሰራሁብን ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ? ምን ማለት ነው? አይ ቅድሙ ፐርሰናሊቲ ስጋ አለ፣ ነፍስ አለ፣ መንፈስ አለ። ስጋዬ ኢስ ጋንግስተር ዋው ገብቷል። አልሰማም ፖሊስ ቢመጣ አልሰማም አልኩ። ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን። እሺ ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ነው ወይ ተባልኩ። ዴቭ ጃማው እንደዚህ ሆኖ ተያዘ። የት እንዲህ በምን እንደዚህ ሆኖ የት እዚህ ቦታ መጣው። ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አልኩ። አዎ ልክ በሩ ላይ ስደርስ ውጣ፣ በሩ ላይ ስደርስ ውጣ። ዘይው ማጀት ከዛ ልቤን ያውቁታል። ከዛ ደረስኩ፣ ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደ ኋላ ገባሁ። ከዛ የማይገባበት ቦታ ነው የገባሁት። which is ብዙ መሳሪያ አለ። ሰው ተዘናግቶላቸዋል። ልክ ሲያይን ካቴና ገብቶላቸዋል። ልክ ሲያይን ተንደርድሮ ሲመጡ ብድግ ብር ሲል መስኮቴን ነው ያወረድኩት። ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዘለው በመስኮት ገቡ። ነዳሁት። ስነዳው ስወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል። ሆል የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር? ዴቭ አልጸለይክም እንዴ ዛሬ ይሉኛል። የሆነ ነገር ላይ ስመጡ ምክንያቱም ኤቭሪዴይ ዋዝ ዘ ላስት ዴይ። ምክንያቱም እኛም ታጥቀን ነው የምንወጣው። የሚጠብቀንም ግድ ይፋውል ነው፣ የትጥቅ ፋውል ነው የሚጠብቀን። ሰምሄደው ሞተር ሳይክል ስንት በትንሹ 4 5 6 7 አንተ ማለት ላይ ነው። እኔ በመኪና ነኝ። ጧት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። ምክንያቱም ፋውል ነው። ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። እናቱ የወለደችው ሰው አሯሩጦ አይዘኝም። አዲስ አበባ ከተማ ውስጥ በክራውድድ ነው የምልህ። በክራውድድ መንገድ ተዘጋግቶ ነው የምልህ። ምን ታደርጋለህ? ከአንዱ ባንክ ቅርንጫፍ የምታዞረው ሰው እንወስድብሃለን። ኖ ዌይ እንወስድብሃለን። በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። የባንኩን ሰራተኛ ነው ሰውየውን ነው ባለቤቱን የሚሆን ምንም ይሆን እስከ ስንት ብር ድረስ? ለምሳሌ ማንዬ ልታሳስረኝ ነው ወጣ ብለን እኮ እስከ በዛን ዘመን አስበዋል። የዛሬ 10 ምናምን ዓመት በዛን ዘመን እንደ ቀልድ ነው 100,000 ብር ነው ወይ በቀን ብለው ታደርጋላችሁ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አናነሳ ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም። በዛ ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ምናምን ተብሎ 100 ብር ቢወድቅብኝ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር
200 አልነበረችም በዛ ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ምናምን ተብሎ በወንበር ይንደቅጥልኛል፣ በሩ ይከፈትልኛል፣ ለብቻችን ቪአይፒ ይሰጠናል፣ ጋርዶቹ እየመጡ እንደዚህ ሰና ይኸውልህ ማታቀኝ ከሆነ የዛን ጊዜ እኔ ብዙ አክት አላረግምና ተፈጥሮዬ ነው ማኔጀብ መጎረር አላቅበት ፐርሰናሊቲ ኢዝ ጋንግስተር በቃ ዝም ብሎ ፍቅር ነኝ አም ላቨብል ፐርሰናሊቲ ከዛ ይመጡና እንዲህ ነው ዴቪ ምናምን መጣል ምናምን አዝፍ ጥሩ ነገር እንዳደረኩላችሁ አይነት ነገር ከኔ የሚለቅሟት 1000 ብር 2000 ብር በየቀኑ በቃ ተመችቷቸዋል 100 ብር መስጠት ምን አስተናጋጁም ለዛም ላየኝ ቆሞ ላየኝና ምናምን ላለኝ ጨምሪለት የሚያደርጉ ሰዎች አሉ አሁን እየሰሩ ነው እሺ ቀጥል ጨምሪለት እንዲያርግለት ምን ውቀጡ ማንዬ ደስ አይልም ድሮ ሳስቀድስና አሁን ሳስቀድስ አሁን በጣም ሜክሲኮ የኢትዮጵያን ሂስትሪ አሁን አቅልየዋለሁ። አሁን መመለስ አለባችሁ። ከ10 ስንት እንደምታገኙ ንገሩኝ። ይሄ ቀላል ነው ከባለፈው። እስልምናን ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በ7ኛው ሴንቸሪ ማለት ነው። ነጃሺ ካልክ ያው ይዝልሃለሁ ግን ንጉስ አርማሃ ነጃሺ ማለት ንጉስ በአረብኛ ነጃሺ ነው። ለዛ ነው የአፄ ቴዎድሮስ ትክክለኛ ስም ወይም ደግሞ የትውልድ ስሙ ማን ነው? ቀላል ነው ይሄ። ካሳ ኃይሉ። የመጨረሻው የከፋ ንጉስ ማን ይባላል ስሙ? ቀላል ነው ይሄ። ጋኪ ሻሪቾ። የላሊበላ የቀድሞ ስም ማን ይባላል? የላሊበላ ከተማ የቀድሞ ስም ማን ይባላል? ቀላል ነው ይሄ። ሮሃ ትባላለች። ሮሃ ከጉማ ኪንግደም በባርነት ተሽጣ በግብጽ ላይ የጀርመኑ ልዑል አግኝቶ ያገባት ታላቋ ውቢቷ የቁንጅና ምልክት ያርጋ የምትደረገው ሴት ማነች? እንደውም ዘፈን ባቀርብ ወጥቶላታል። ቤሌሌ ትባላለች። በጣም ቆንጆ ሴት ነች። ከነዚህ ራሶች ውስጥ የትኛው ነው አድዋ ያልዘመተው? አድዋ ላይ ያልሄደው? ኤ ራስ አሉላ አባ ነጋ፣ ቢ ራስ መንገሻ ዮሐንስ፣ ሲ ራስ ጎበና ዳጬ፣ ዲ ራስ መኮንን። ሲ ራስ ጎበና ዳጬ። ጎበና ዳጬ አድዋ ላይ አልዘመተም። ከነዚህ ከአክሱም ቅርሶች በላይ እድሜ ያለው ትልቁ ቀደምቱ ከክርስቶስ ልደት ከ700 በፊት የተገነባው ታላቁ ቅርስ ማን ይባላል? እዛው ትግራይ አካባቢ እዛው ነው ያለው። የሃ ይባላል። የሃ በቀድሞ ጊዜ የኦሮሞ ጀነራሎች መጠሪያቸው ስማቸው ማን ይባላል? በገዳ ስርዓት ዙሪያ ባለው ጊዜ አባ እንደውም ባለስልጣን ስም አለ አባዱላ ይባላሉ። አባዱላ። ኤርትራ አስመራ ውስጥ የነበረ ትልቅ የአሜሪካ ስቴሽን ማን ይባላል? በጣም ታዋቂ ነው። አስመራ ውስጥ የሚገኝ ትልቅ የኮሙኒኬሽን እና የሚሊተሪ ቤዝም ጭምሮ ነው የሚያገለግል የነበረው ትልቁ የአሜሪካ ስቴሽን በቀድሞ ጊዜ ነበር አስመራ ውስጥ። ቃኛው ስቴሽን። ምን ሆናችሁ ነው ወገን? 10ኛው ጥያቄ ነው። ይሄን መመለስ አለባችሁ። ከምስራቁ የኢትዮጵያ ክፍል ካሁኑ የምስራቁ ክፍል የኢትዮጵያ ክፍል አካባቢ ተሽጦ በባርነት ህንድ ሄዶ የህንድ ታላቅ ጀነራል የሆነው እንደውም ዲፋክቶ ሩለር ከኋላ ሆኖም ሲመራ የነበረው ህንድ ጀነራል አዋጊ ታላቁ ሰው ማን ነው ስሙ? ማሊክ አምበር። ስንት አገኛችሁ? ከ10 አሳውቁኝ ኮሜንት ላይ። ከነገ ጀምሮ በአዲስ አበባ ትራንስፖርት አገልግሎት ላይ ጭማሬ ተደርጓል። ጭማሬ የተደረገበትም ምክንያት እንግዲህ ነዳጅ በመወደዱ ነው። ይህ ጭማሬ የሚመለከታቸው ባሶች፣ ታክሲዎችና ባጃጆች ናቸው። ከነገ መጋቢት 7 ጀምሮ እንግዲህ ጭማሬው ተግባራዊ ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። መልካም ቀን። አድዋ ላይ ከነበሩ 3 ጀነራሎች ጥራልኝ። አድዋ ደርሷል። በዚህ አሉላ አባ ነጋ። ዋው! ብራቮ ቦስ፣ ብራቮ። ሌላ እሺ፣ አሁን እንትን አባ ጀፋር ጀነራል ናቸው። አባ ጀፋር የኔ አያት አሉ። ስሜን ስማቸው እንዲጠቀስ አይፈልጉም። እስኪ ማርያም በስመ አብ አንተ ተራሶ መስለኝ ነበር። አንተ ስማቸው ማን ነበር? አይፈልጉም። እሺ፣ በውስጣዊነት ስለማይፈልጉ ነው እንጂ አውቃቸዋለሁ። አንደኛው ሴት አያት ናቸው? ወንድ አያቴ። ኦኬ። አምኛለሁ፣ ገብርኤልን አምኛለሁ፣
ይኸው ፈጣሪን አምኛለሁ። አሁን እኮ ስለመሸ ነው እኮ ማይመጣልኝ። ኧረ ሳይኖርህ አትሳቅ፣ አያምርም። እሺ 3 የዩናይትድ ተጫዋች እንደዛ ቢሆን ይቀለኝ። ይሄ ትውልድ በእውነቱ ይሄ ትውልድ ሸርሜ 3 የአድዋ ጀነራሎች ጦር አዛዦች እንጠራልኝ። ጦር አዛዥ እሺ ወደ አድዋ ሴድሚኒ ቴዲ አፍሮ እሺ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው ሊገነባሽ። እሺ ሀብተ ጊዮርጊስ ዲነግዴ እሺ አይጀግናው ጀግና እኮ ነው ቴዎድሮስ። ጦና ንጉስ ነው። ጦና አልሄድም። ማርያም ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ጎበናዳጬ አልሄድም። ጎበናዳጬ አይደለ ለዚህ ምን እንዴ አንተ ቆይ አይደለም። የቴዲ ዘፈን ላይ ራሱ የሆነ ሰው በደንብ ተጠርቷል። ባልቻ አባቱ ነፍሱ አባቱ ሳፎ ነው ማለት ነው። ያ this is my impression of ቴዲ ባልቻ። አንተ ተጫዋች ነህ መሰለኝ፣ ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ግን ከኢንተርቪው ጋር ይገናኝም የጂጂን የማንነቴ መለኪያ ኩራቴ መመኪያ ክብሬ የሚለውን ዘፈን ወደዋለሁ። ይመቻችሁ። አያገባንም ስለ ዘፈኑ ተቆርጦ ይወጣ። ኦ ማይ ጋድ የሚገርም ነገር ነው። ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war what ገብተዋል። ሶ ተከበናል። the only thing I got is ሳንጃ ነው ያስኩት። ሳንጃ ነው ያለኝ። ሶ ተከበናል። ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር። ሶ አጠገቤ የነበረ ወደ ታች ነው። ቆፈርኩ። no way yes way I find the way yes way ቆፈርኩ። ቆፍሬ 30 ደቂቃ ጋንታ ይንሽ ቆፍሬ ብቀሰል ጦር ኃይሎች ጦር ኃይሎች ከኤርትራ ጦር ኃይሎች አይዴግ ፊልም የሚመስል ገረመህ ብሮ። ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ። ተኳሽ ነበር፣ መትረየስ ተኳሽ ነበር። ይሄ ኬት የመጣ ይመስላል። መትረየስ ተኳሽ ነበር። ሶ አይ ዋዝ በቃ እየተኮስኩ ነበረ። ጠላት እያጠቃን ነው። ሶ በዛ ሩምታ ውስጥ ማለት ጥይት አለቀማ። ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት። ለምን አለኝ። እኔን እመነኝ፣ ዝቅ አድርገውና ወደ ኋላ ንደው አልኩት። ዝቅ ሲያደርገው ኮፍያቸውን እያወለኩ በጉርኩ no way እዛ መልኩ ጠላትን ረታ። yes way በዝግታ ከፊልም ዓለም ስገባ የጌዲዮን ሪያክትስ ቤት ነው መድረሻዬ። አብረን እንገረማለን፣ አብረን እንስቃለን። ለዚህ ቆንጆ ጊዜ ከልብ እናመሰግናለን። ሁላችሁም ቤተሰቦቼ ናችሁ።